የጌታ ስም የተባረከ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለወደደን ከኃጢአታችን በደሙ ላጠበን ለአምላኩ ለአባቱ መንግሥት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ለታረደው በግ ለኢየሱስ ክብር ይሁን። ሃሌሉያ! የጌታ ስም ለዘላለም ይባረክ። የረዳን እግዚአብሔር ያገዘን እግዚአብሔር ስሙ የተባረከ ይሁን። አንድ ቃል አነብና ቀጥታ ወደ ትምህርቱ ሐሳብ ነው የሚሄደው። የአንደኛ ቆሮንቶስ ምዕራፍ 11 ላስቆማችሁ አንድ ቁጥር ብቻ ነው የማነበው። ረጅም ሰዓት እንዳትቆሙ። አንድ ቁጥር ዛሬ ምዕራፍ 2 እና 3ን በፍጥነት ለመጨረስ ነው የምሞክረው፣ የግድ መነካት አለበት ስለተባለ እንጂ በዚህ በዝማሬ ቀን እኔ ያሰብኩት 4 እና 5 ነበር እየዘመርን እንድንጨርስ። ምናልባት ከምዕራፍ 4 እና 5 በኋላ አንዱን ያምልኮ ጊዜ የመዝሙር ጊዜ ልናደርገው እንችላለን። ጌታን በዝማሬ ከፍ ከፍ የምናደርግበት አንደኛ ቆሮንቶስ ምዕራፍ 11 ቁጥር 31ን ከጌታ እራት ጋር አያይዞ ጳውሎስ የተናገረውን ሐሳብ ዛሬ ከማነሳው እንደ ርዕስ ይህንን ክፍል ልትወስዱ ትችላላችሁ። አብዛኛውን እንዲህ አይነት ነገር ስለሚያነሳ ፈጠን ብዬ ላንብብ። በጌታችን በኢየሱስ ክርስቶስ ስም ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ጌታችን አምላካችን ቅዱስ እግዚአብሔር ሆይ በመካከላችን ስላለ እየረዳሃንም እየመራሃንም እያገዝከንም ስላለ ሁሉ በጌታ በኢየሱስ ስም ስምህ ለዘላለም ከፍ ከፍ ይበል። ምሕረትህ ለሁላችን ስለበዛ በጤና ተጠብቀን ደግሞ እግዚአብሔር አምላካችን ሆይ በፊት ተገኝተን አንተን ለማምለክም አንተን ለመስማትም እድሜም እድልም ጊዜም ስለሰጠህን ሁሉ ክብር ላንተ ይሁን። በፊትነን ያለነው መምህር ሆይ አስተምረን፣ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው እንደተባለ ያ የተሰጠ መንፈስ በጌታ በኢየሱስ ስም የጥበብን የመገለጥን መንፈስ በመካከላችን ያደርግልን። ብርሃን ይብራ፣ ጨለማና የጨለማ ቁራጭ በጌታ በኢየሱስ ስም ከመካከላችንም ከሕይወታችንም የተነሳ ይሁን። እዚህ የምናደርገው ነገር እግዚአብሔር የቃል ጉልበት በመካከላችን በመንፈስ ቅዱስ ይገለጥ። የእግዚአብሔር ቃል ሕያው ነው፣ የሚሰራ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ መንፈስ፣ ነፍስ፣ ጅማትን ቅልጥምን እስኪለይ ድረስ ይወጋል እንደተባለ እንዲሁ በጌታ በኢየሱስም በመካከላችን ያደርግልን። የሚነቅለውን ከሕይወታችን ይንቀለው፣ የሚቆረጠውም ከሕይወታችንም ይቁረጠው። መተከል የሚገባው በመንፈስህ ኃይል በሕይወታችን ይተከል። ሁሉ ላንተ ክብር ይሁን። የሁላችን ጌታ በሆነው ተመልሶ በሚመጣ በሚወስደን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ባለፉት ሳምንታት 2 ሳምንት የዮሐንስ ራእይን መጽሐፍ በጣም ዝርዝር ነገር ውስጥ እንደማንገባ ተናግሬያለሁ። ዋና ዋና ምንላቸውን ማለት እኔ የገባኝን ነገር አነሳለሁ። ከዚህ የበለጠ ማንበብ እንደሚጠበቅብን የመጀመሪያ ቀን አንስተናል። መጽሐፉን በማንበብ ውስጡ ያለውን በረከት እንድንካፈል ራሱን የጋበዘን በሌሎች ክፍሎች ያልተጻፈ ግን በዚህ መጽሐፍ ብቻ የተባለ ይህን መጽሐፍ የሚያነቡ በውስጡ ያለውን የሚጠብቁ ደግሞ የሚታዘዙ ብፁዓን ናቸው እንደተባለ ብፅዕናን ለማግኘት የእግዚአብሔርን በረከት ለማግኘት ማንበብ የሁላችንም ኃላፊነት እንደሆነ የመጀመሪያው ጊዜ ለመናገር ሞክሬያለሁኝ። ያለፈው ሳምንት ሰላምታውን ጀመርን። ከዛ የመጽሐፍ ቅዱሱ የዛ የዮሐንስ ራእይ አጠቃላይ ዓላማ የኢየሱስ ክርስቶስ በኃይል በክብር መምጣትና በመጨረሻም ደግሞ የጌታ ኢየሱስ ክርስቶስን ፈራጅነት ክፍሉ የሚናገረው ልብሱን ለብሶ በወርቅ መቅረዞች መካከል የሚሄደው ኢየሱስ ክርስቶስ እንደ ሰው ልጅ የታየበትን ራእይ እንደ ፈራጅ፣ እንደ መጨረሻ ዳኛ ዮሐንስ ይሄንን አይቶ እንደነገረን በፍጥነት ለማየት ሞክረናል። ምናልባት እንደ 3 ባህሪ የጌታ ኢየሱስ ክርስቶስን ከዚህ ክፍል የምንወስደው አንዱ የታመነ ተብሏል። እንደገና ደግሞ ከሙታን በኩር የመጀመሪያ የተነሳ ምስክር ነው፣ ማረጋገጫ ነው ትንሣኤ እንዳለ የሚል ሐሳብ። በመጨረሻ ገዥነቱን ፈራጅነቱን የሚገባው ለሱ እንደሆነ ሞቼ ነበር ሕያው ሆኛለሁ፣ የሞት የሲኦል መክፈቻ በእጄ ነው ያለው የሚለውን ሐሳብ እንደተናገረ ለማየት ሞክረናል። ዛሬ 2 እና 3ን
ለማንበብ ሞክራለሁኝ። አሁን ከቁጥር 19 መነሳት አለብን ብያቸዋለሁ። አሁንም ቁጥር 19 ምዕራፍ 1ን አነብና ወደ ዛሬው ሐሳብ ሄዳለሁ። ቁጥር 19 እንደዚህ ይላል፣ እንግዲህ ያየኸውን አሁን ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። ቁጥር 20 የዛሬው ሐሳብ ይሄ ነው። በቀኝ እጄ ያየሃቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው። ምን የሚል አባባል አለ? ሁላችን እንድንሰማ መጽሐፍ ቅዱስ ራሱን ነው በራሱ ምን የሚያደርገው የሚተረጉመው። እዚህ መጽሐፍ ውስጥ የተነሱ ሐሳቦችን በየምዕራፉ እዛው ሲነሳ ምን ለማለት እንደተፈለገ እዛው የተፈታ ፍቺ ስላለ ያንን ፍቺ ተከትለን ነው የምንሄደው። የተለየ ነገር የሚያስፈልገው ካለ እሱን ለማለት ይሞከራል። በዚህ ቦታ ላይ ግን ጌታ ኢየሱስ ክርስቶስ ቀጥሎ ላለው ነገር ለዮሐንስ ሲነግረው በቀኝ እጄ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢሩ ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው። መሪዎቹና ሕዝቡ በአካባቢው የነበሩ አብያተ ክርስቲያናትን የሚመለከት ነው። ዮሐንስ በፊጢሞ ደሴት ስለ ጌታ ስለ ኢየሱስ ክርስቶስ በወንጌል ምክንያት መከራ በደረሰበት ወቅት የጻፈው መጽሐፍ እንደሆነ ደብዳቤ እንደሆነ ይሄ መልእክት ያረጋግጥልናል። ይሄንን ራእይ በተቀበለበት የመጀመሪያ ክፍለ ዘመን በምዕራፍ 2ና 3 ላይ የተጠቀሱት እነዚህ 7 አብያተ ክርስቲያናት በጊዜው በትንሿ እስያ በሚባለው የዓለም ክፍል በምዕራቡ አውራጃ ይገኙ የነበሩ በአካል ያሉ አብያተ ክርስቲያናት ናቸው። ይሄ የራእይ መልእክት የመጀመሪያ ተደራሲዎች እነዚህ ሰዎች ናቸው። በዛ ዘመን የነበሩ ቅዱሳን እንደነበሩ መልእክቱ በግልጽ ያሳያል። አሁን ካነበብኩት ጌታ ያለው እነዚህ በእጄ የምታያቸው ነገሮች በሰባቱ አብያተ ክርስቲያናት ያሉ መሪዎቹን እንደገና ደግሞ ሰባቱ አብያተ ክርስቲያናትን ሕዝቡን የሚመለከት መልእክት ነው ብሎታል። ለእያንዳንዱ ቤተ ክርስቲያን የተሰጠው መልእክት ለአንዲት አጥቢያ ቤተ ክርስቲያን ብቻ የሚጠቅም ሳይሆን ሁሉንም አብያተ ክርስቲያናት የሚመለከት ስለሆነ መልእክቱ በጊዜው በየአብያተ ክርስቲያናቱ እየዞረ የሚነበብ መልእክት ነበር። አንድ ቸርች ውስጥ ብቻ አይደለም የሚነበበው። በጊዜው የነበሩ እነዚህ እንደ ሳምፕል የተወሰዱ ናቸው። ሰባት ቁጥር በራሱ በዚህ መጽሐፍ ውስጥ ባለፈውም ብያለው ፍጹም ቁጥር ነው። መልእክቱ ከእግዚአብሔር እንደሆነ እርግጠኛ እንደሆነ ማንኛውም በጊዜው የነበሩ ሰዎች ሲሰሙ ያውቃሉ። ቁጥር ለነሱ ፍቺው በሰዓቱ 1 ሲባል ምን ማለት ነው፣ 3 ሲባል ምን ማለት ነው፣ 7 ሲባል ምን ማለት ነው የሚለው መልእክቱ ስለሚደርሳቸው ማለት ነው። ስለዚህ እየዞሩ የሚነበቡ ደብዳቤዎች ናቸው። በዚህ በራእይ ምዕራፍ 2ና 3 የተሰጠው መልእክት በዚህ ዘመን ላለነው አማኞች መልእክት እንዳለው ለመረዳት አያስቸግርም። ስለዚህ ነው የምናነበው። የእግዚአብሔር ቃል ዘመን ዘለል ስለሆነ በጊዜ የተገደበ አይደለም፣ ለየዘመኑ ፍቺም ትርጉምም ስላለው። እነዚህ 7 አብያተ ክርስቲያናት እነማንን ይወክላሉ የሚል ጥያቄ ይነሳል። አመለካከቶች አሉ። ባለፈው እንዳልኩት የዮሐንስ ራእይን በተመለከተ የነበረውን አመለካከት ፈጠን ብዬ ለመናገር ሞክሬያለሁ። ይሄንንም ክፍል አሁን ምዕራፍ 2ና 3ንም በተመለከተ አመለካከቶች አሉ። አንዳንድ ሰዎች ምን ይላሉ? እነዚህ 7ቱ አብያተ ክርስቲያናት በታሪክ ውስጥ የተገኙ 7ቱን ክፍለ ጊዜያት ይወክላሉ የሚሉ ሰዎች አሉ። ይህንን አመለካከት የሚቀበሉ ሰዎች ከመጀመሪያው የቤተ ክርስቲያን ዘመን እስካሁን እስካለንበት ዘመን ድረስ ያለ ነው ብለው በየዓመተ ምሕረቱ ቸርቾቹን ያስቀምጣሉ። በተወሰነ የታሪክ ክፍለ ጊዜ ውስጥ ኦልሬዲ ተከስቶ አልፏል። ስለዚህ ተከስቶ ስላለፈ ለእኛ የሚጠቅመን ነገር የለም የሚሉ ሰዎች አሉ። እንዲህ አይነት አመለካከት ኖሯቸው መስማት የማይፈልጉ የእግዚአብሔርን ነገር መቀበል የማይፈልጉ እንዳለፈ ነገር የሚያስቡ ሰዎች አሉ። ለዚህ ነው አንዳንድ ሰዎች የዮሐንስ ራእይን የማያነቡበት ምክንያት ሲጠና ዘመን ያለፈበት ታሪክ ነው፣ ስለዚህ በዛን ዘመን ስላለፈ እኛን አይመለከተንም የሚሉ ሰዎች አሉ። ይህንን በተመለከተ
ለምሳሌ የመጀመሪያው ቤተክርስቲያን ኤፌሶን ቤተክርስቲያን ስትሆን እቺ ቤተክርስቲያን ሐዋርያዊ ቤተክርስቲያን ናት። ከ30 ዓመተ ምህረት እስከ 100 ዓመተ ምህረት ውስጥ ያለውን የምትወክል ብቻ ናት ይላል። ሁለተኛዋን ቤተክርስቲያን ሲያነሱ የሰርዴስን ቤተክርስቲያን ይሄ ከ100 ዓመት እስከ 300 ዓመተ ምህረት ድረስ ያለችዋን ቸርች ትወክላለች ይላል። ምን ማለት ነው? በስደት ውስጥ የነበረች ቤተክርስቲያን ናት። ያቺ ዘመን ቤተክርስቲያን እየተሰደደችበት ያለ ዘመን ስለነበረ ያንን ለማመልከት ነው የሚሉ ሰዎች አሉ። ጴርጋሞንን ያነሳሉ። ከ300 እስከ 500 ያለው የቆስጠንጢኖስ ዘመን ነው። ቤተክርስቲያን ያን ጊዜ ከመንግስት ጋር የተጋባችበት ዘመን ነው። መንግስት ቤተክርስቲያን ውስጥ የገባበት ቤተክርስቲያንን እየመራ ያለበት ጊዜ ነው። እነዚህን የማነሳው እኔ ከየትኛው ጋር መሄድ አለብን የሚለውን እንዲሁ እንድናስበው ስለምፈልግ ነው። ስለዚህ በጊዜው የነበረችውን የሮም መንግስት ቤተክርስቲያንና የሮም መንግስት የተጋቡበት ጊዜ ነው። ስለዚህ እንዲህ አይነት ነገሮች አሉ የሚሉ ሰዎች አሉ። ቲያጥሮንን በተመለከተ አራተኛዋን ቤተክርስቲያን ከ500 እስከ 1500 ዓመተ ምህረት ያለችውን ቤተክርስቲያን ትወክላለች። የመካከለኛውን ዘመን ተሐድሶ ሊመጣ የነበረበት የካቶሊክ ቤተክርስቲያን ውስጥ የሆነ ንቅናቄ የተነሳበት እነ ሉተር ሙቭመንት ያስነሱበት ጊዜ እንደነበረ የቸርችን ታሪክ የምታጠኑ ሰዎች እናንተ ታውቃላችሁ። አምስተኛውን የሰርዴስን ቤተክርስቲያን ከ500 እስከ 1800 ዓመተ ምህረት በተሐድሶ ውስጥ የምትታወቀውን ወንጌላዊት የሆነችውን ቤተክርስቲያን ያነሳሉ። ተሐድሶ ኦልሬዲ ገብቶ ቤተክርስቲያን ሞታለች፣ ትክክል አይደለችም፣ መታደስ አለባት የሚሉ ሰዎች የተነሱበት ዘመን ነው። የእነሱን ቸርች ትወክላለች ይላሉ። ስድስተኛዋን የፊላደልፊያን ቤተክርስቲያን ደግሞ ከ1800 እስከ 1900 የነበረች ሚስዮናዊት ቤተክርስቲያን ናት። ይቺ እንቅስቃሴ የጀመረች አገልግሎት የጀመረች የተዘነጋውን ነገር እንደገና አንስታ ጉዞ የጀመረች ቤተክርስቲያን ናት ብለው ይላሉ። የመጨረሻዋን ቤተክርስቲያን ሎዶቅያን ማለት ነው ከ1900 ዓመተ ምህረት ጀምሮ እስካሁን እስካለንበት ዘመን ድረስ ያለች ዘመናዊነት እና ለብታ የሚታይባት ቤተክርስቲያን ትወክላለች ብለው ይላሉ። እነዚህ ለሰባቱ አብያተ ክርስቲያናት የተሰጠውን መልእክት ከላይ የተዘረዘረውን የቤተ ክርስቲያንን ዘመን ስንመረምር ተመሳሳይነት ያላቸው በርካታ እውነቶች መጽሐፉ ውስጥ አሉ። ይሁን እንጂ ጌታችን ኢየሱስ ክርስቶስ ለአብያተ ክርስቲያናት በላከው መልእክት ውስጥ ለማስተላለፍ የፈለገው እነዚህ በዚህ ዘመን፣ እነዚህ በዚህ ዘመን፣ እነዚህ በዚህ ዘመን የሚል ክፍፍል ጌታ አልሰጠም። በደንብ ስሙ። ማረጋገጫም የለም መጽሐፍ ቅዱስ ውስጥ። ምክንያቱም የዮሐንስን ራእይ መልእክቱን የላከው እግዚአብሔር በኢየሱስ ክርስቶስ በኩል መልአኩ ደግሞ ለዮሐንስ ነው። እየተናገረ በነበረበት ጊዜ እነዚህ በእጅ የምታያቸው እንደዚህ ሰባቱ አብያተ ክርስቲያናትና መሪዎች ለነሱ ነው መልእክቱ። ስለዚህ በዚህ ዘመን እያለ ዓመተ ምህረት እየቆጠረ የተናገረው መልእክት የለም። ከዚህ የተነሳ በዚህ ዘመን ላለችው ቤተ ክርስቲያን ስለ ሎዶቅያ ብቻ ነው ማሰብ ያለብን፣ ሌሎቹን መንካት የለብንም ካልን ትክክል አይደለንም። የመጀመሪያውን አመለካከት በተመለከተ ማለት ነው። ሁለተኛው አስተሳሰብ ምንድነው? እነዚህ ሰባት አብያተ ክርስቲያናት በዮሐንስ ዘመን የነበሩ ታሪካዊ አብያተ ክርስቲያናት ብቻ ስለሆኑ ቅድም እንዳልኳችሁ ዛሬ ለምንኖረው ክርስቲያኖች መልእክት የሚያስተላልፉ አይደሉም የሚሉ ሰዎች አሉ። ሶስተኞቹ ሰዎች የሚያነሱት ነገር ምንድነው? ይሄኛውን አመለካከት በደንብ እንድትሰሙ። እነዚህ የሰባቱ አብያተ ክርስቲያናት በዘመናት ሁሉ የሚገኙ አብያተ ክርስቲያናትን የሚታገሏቸውን የተለያዩ ችግሮች የሚገልጹ የሚወክሉ ናቸው። በየትኛውም ዘመን ውስጥ እነዚህ ቸርቾች አሉ። በእነዚህ ቸርቾች ውስጥ ያሉትን ትግሎች እንድናይ ቸርች እስካለች ጊዜ ድረስ ሰባቱም ውስጥ ያሉት ሀሳቦች ይነሳሉ። ይሄን ተከትዬ ነው የሚሄደው። አሁን ቸርቾቹን ሳነሳ ይሄንን አሁን እምላችሁን ተከትዬ ነው የሚሄደው። በዚህ ግንዛቤ መሰረት ለእያንዳንዱ ቤተክርስቲያን የተላከው መልእክት በዘመኑ ለነበሩ ቅዱሳን የነበረባቸውን ድካም፣ የነበራቸውን ብርታት ከማመልከት ባሻገር በሁሉም ዘመን ለሚኖሩ አብያተ ክርስቲያናት ዕለት ዕለት የሚጋፈጡትን ድካምም ይሁን መከራም ይሁን ችግርም ይሁን ብርታትም ይሁን የሚመለከት ሐሳብ ነው። ስለዚህ በዚህ ዘመን ላለች ቤተ ክርስቲያን የሚሆን መልእክት አላቸው።
ስጀምር ለዚህ ነው መጽሐፉ መልእክት ስላለ ነው የሚያነቡ የሚሰሙ የተባለው። መጽሐፍ ቅዱስ ይሄኛው ዘመን መልእክት የለውም፣ በዚህኛው ዘመን መልእክት አለ የምንለው መጽሐፍ አይደለም። ዘመን ዘለል መጽሐፍ ነው። የእግዚአብሔር ቃል ስለሆነ ሕያው ቃል ነው፣ ሰራተኛ ቃል ነው፣ አስተማሪ ቃል ነው፣ መልእክት አዝሎ የመጣ ቃል ነው። በዘመን የምንገድበው መጽሐፍ አይደለም። ስለዚህ እነዚህ 7 ቤተ ክርስቲያኖች እንደዚህ ተብለዋል። የመጀመሪያዋ ኤፌሶን ናት። ዝርዝር ውስጥ አልገባም ብያቸዋለሁ። ከነዚህ ዛሬ ይሄ ጉባኤ መስማት አለበት ብዬ የምለው ነጥቦች ነግሬያችሁ ነው የማቆመው። የኤፌሶን ቤተ ክርስቲያን በተደጋጋሚ እንደሰማነው የመጀመሪያ ፍቅሯን የጣለች ቤተ ክርስቲያን ናት። ሁለተኛዋ ሰርመኔስ የተሰደደች ቤተ ክርስቲያን ናት። ስለዚህ ስደት በየትኛውም ዘመን አለ፣ መቀዝቀዝ በየትኛውም ዘመን አለ። ጴርጋሞን ታማኝ ብትሆንም ሐሰተኛ አስተማሪዎችን የምትታገስ ቤተ ክርስቲያን ናት። ሐሰተኛ ትምህርት መቼም አለ። ኮምፕሮማይዝ እናደርጋለን። ብዙ ጊዜ ካለ ዝም ብዬ በየመካከሉ ልናገር እችል ይሆናል። አንዳንድ ጊዜ አንዳንድ ቦታ ላይ ስተት ውስጥ የሚገቡት አጠገባችን ያሉ እናቃቸው ፋሚሊያችን ሊሆን ይችላል፣ በባልና በሚስት መካከል ሊሆን ይችላል፣ በልጆች መካከል ሊሆን ይችላል፣ በጓደኛ መካከል ሊሆን ይችላል። እና ከባድ ነው አንዳንዴ። ትዝ ይላችሁ ከሆነ የቤተ ክርስቲያን ታሪክ ስታጠኑ በካቶሊክ ቤተ ክርስቲያን ውስጥ ለነበረውን እንቅስቃሴ መነሳት ምክንያት የሆኑ ሰዎች ጓደኛሞች የነበሩ ሰዎች ናቸው። እዚህ አብረው ጉዞ ከጀመሩ በኋላ በመካከል ደግሞ ሌላው የሆነ ነገር ይገባዋል። ኖ መጽሐፍ ቅዱስ እንዲህ ነው የሚለው፣ ስለዚህ ወደዚህ መመለስ አለብን። ኖ እንደዚህ ነው የሚለው። ሁለት ጓደኛ መካከል ጠብ ይፈጠራል። ግድያ ሁሉ የተፈጠረበት ታሪክ አለ በመጽሐፍ ቅዱሳችን ውስጥ። ስለዚህ አንዳንዴ እንድንታገስ ዝም እንድንል የሚያደርገን ነገር ምንድን ነው ሲባል ዝምድና፣ ጓደኝነት፣ የሆኑ ነገሮች ሲኖሩ የእግዚአብሔርን ቃል ሳናቅ እንረግጣለን። እንደሱ አይነት ነገሮች ሊፈጠሩ ስለሚችሉ ሌላው ሶስተኛዋ ቸርች ቲያጥሮን፣ አራተኛዋ ቲያጥሮን ቤተክርስቲያን በሐሰተኛ ነቢይ ቁጥጥር ስር የዋለች ቤተክርስቲያን። ኦልሬዲ ቸርቿን ሐሰተኛ ነቢያት ተቆጣጥረዋታል። ለዚህ ነው ጌታ እምነግርን በደንብ አድርገህ ጻፍ፣ እነዚህ በእጄ ያስኳቸው ቸርቾች እነዚህ ናቸው። ለመሪውም ትናገራለ፣ ለህዝቡም ትናገራለ። ደብዳቤው ሲሄድ ህዝቡም ይሰማል፣ የኔ ቢጤ መሪውም ይሰማል፣ ያለንበትን ሁኔታ ማለት ነው። ስለዚህ እግዚአብሔር በጌታ በኢየሱስ ስም ለእኛም መልእክቱ እንዲደርሰን አይምሯችንን ይክፈትልን። ማስተዋል በመንፈስ ቅዱስ እግዚአብሔር ይስጠን። ምናልባት የመጀመሪያ ነገሬ አለ ወይስ የለም? ከጌታ ጋር ያለኝ ግንኙነት እየቀጠለ ነው ያልቀጠለ? እሱ መጠየቅ እንችላለን። ምናልባት ስደት ውስጥ ያለን ሰዎች ኦኬ፣ የመጀመሪያውን ቤተክርስቲያን እየተሰደደች ነው የኖረችው፣ መከራ እየተቀበለች ነው የኖረችው፣ ልሰደድ እችላለሁ፣ ልሰደብ እችላለሁ፣ ዋጋ ላጣ እችላለሁ ምናምን እያልን መቀጠል የአዲስ ነገር እኛ ጋር እንዳልመጣ እንድናስብ ነው። ሌላው ታማኝ መሆን፣ ሐሰተኞች ሲኖሩ ለእግዚአብሔር እውነት አንገትን መስጠት። ዘመድ ጓደኛ ምናምን ሊያሰጣን ይችላል። ሰርዴስ ቤተክርስቲያን መንፈሳዊ ሞት ያንዣበበባት ቤተክርስቲያን ነች። ኦልሬዲ ቸርቿ እየሞተች ያለች ቸርች ነች። ከዚህ የተነሳ ራሳችንን እንፈትሻለን። የግል ሕይወታችን እንደገና ደግሞ እንደ ቸርችም እናስባለን። ምን እየሆንን ያለ ነው የሚለው። የፊላደልፊያ ቤተክርስቲያን ታማኝና የጌታን አዳኝነት የምትመሰክር ቤተክርስቲያን ናት። ሚሽነሪ ናት፣ ተጓዥ ናት። በታማኝነት የእግዚአብሔርን ስራ እየሰራች ያለች ቤተክርስቲያን ናት። የመጨረሻዋ የሎዶቅያ ዓለማዊነት የሚታይባት ለብ ያለች ቤተክርስቲያን ነች እቺ ቤተክርስቲያን። ስለዚህ ቸርቻችን ምን ትመስላለች? አብያተ ክርስቲያናት ምን ይመስላሉ? እግረ መንገድ ይሄ መልእክት ለምስራቅ አጥቢያ መሰረተ ክርስቶስ አንድ ቢሆንም በአካባቢያተ ክርስቲያናት የምትመጡም ሰዎች ካላችሁ የአብያተ ክርስቲያናት ጓደኞችም ዘመዶችም ስላሉን የየአብያተ ክርስቲያናትን ጉዳይ አብረን መነጋገር፣ አብረን መጸለይ ያለብን። ቸርች ምን ውስጥ ነው ያለችው? ምን እየሆንን ያለ ነው? ዓለማዊነት ቤተ ክርስቲያን ውስጥ እየደነሰ ባለበት ዘመን፣ እየጨፈረ ባለበት ዘመን፣ ዓለም ቤተ ክርስቲያን እየሸተተችበት ባለ ዘመን፣ ዓለም ቀቢሷን አጥልቃ ቸርች ውስጥ መድረክ ይዛ ባለችበት በዚህ ዘመን፣ የለብታ ህይወት እየተኖረ ባለበት በዚህ ዘመን ቆመን ማሰብ አለብን። እድል ተሰጥቷል። እሱን እድል ነው መጨረሻ ላይ የምናገረው። እነዚህ አብያተ ክርስቲያናት በዛሬዋ ቤተ ክርስቲያን ውስጥ ስላሉ ለአብያተ ክርስቲያኖች ከተጻፈው ተግሳጽ፣ ማበረታቻ፣ ምክር ለዘመናችን ቤተ ክርስቲያን ትምህርት እንወስዳለን። በእነዚህ 7 ቤተ ክርስቲያን ውስጥ ተግሳጽ አለ። ጌታ ገስጿል።
በእነዚህ ቤተክርስቲያን ውስጥ አበረታቷል። ማበረታቻዎች አሉ። በእነዚህ ቤተክርስቲያን ውስጥ ምክር አለ። ጌታ የመከረው ይሄ ይሻልሃል፣ ይሄ ይበጅሃል ያለው። ስለዚህ ለዘመናችን የሚሆን ትምህርት እናገኝበታለን ማለት ነው። በዚህ ደብዳቤ ውስጥ ለጌታ ወይም ከጌታ ስጀምር ምን ብያቸዋለሁ? ምዕራፍ 1 ፈራጅነቱን ነው ያሳየን። ደብዳቤው ከጌታ ፍርድ ለመዳን ከሚፈልጉ ቤተክርስቲያን መዳን እፈልጋለሁ ካልን፣ መትረፍ እፈልጋለሁ ካልን ልንወስዳቸው የሚገቡ እርምጃዎች ተቀምጠዋል። ቅድም እንዳልኩ ይሄንን ምክር ይሄንን ተግሳጽ ለአንድ ቤተክርስቲያን ብቻ የተሰጠ አይደለም። እዚህ ለምትሰሙትም ከዚህ ውጪ ላሉትም። ምክንያቱም መጽሐፉ ምን ይላል? ጆሮ ያለው ጆሮ የሌለው ሰው የለም። ቤተክርስቲያን ውስጥ የተሰበሰበ ሰው ሁሉ ጆሮ አለው። አብያተ ክርስቲያናት ጆሮ አላቸው። ጆሮ ያለው ሁሉ ይስማ። አንዱ እንዲሰማ፣ አንዱ ህብረት ከሌላው ህብረት ስህተት እንዲማር። ምክንያቱም ደብዳቤው ስለሚዞር የትም ቦታ ላይ ሲነበብ እኔን አይመለከተኝም ሎዶቅያን ነው፣ እኔን አይመለከተኝም ሰርዴስን ነው አይደለም። ደብዳቤው በየቸርቻቸው ስለሚዞር ሁሉም ይሰማሉ። በዚህ ዘመንም ደግሞ ይኸው ሚዲያው ሰጥቶናል። ምናልባት እኔ በሚደርስበት መንገድ ሁሉ የሚሰሙ ሰዎች፣ ጆሮ ያላቸው ሰዎች ይስሙ። እዚህ ጉባኤም የተቀመጣችሁ ጆሮ ያላችሁ ሰዎች ስሙ። ከጌታ ፍርድ ለመዳን መስማት ያድናል። በመጨረሻም ምናልባትም ደግሞ በእምነት ጸንቶ ለቆመ አማኝ እስከ መጨረሻው ድረስ ለሚጸና ጌታ ስለተናገረ ማለት ነው የሚጠብቀው ሽልማት አለ፣ የዘላለም ተስፋ አለ። ድል ለነሳ ሰው የተሰጠ ተስፋ ስላለ ደብዳቤው በዚህ ይጠቀልላል። ምናልባት ለምሳሌ ትዝ ይላችሁ ከሆነ ሲጀምር የዚህ ትንቢት ቃል የሚል ምዕራፍ 1 ሳነሳ አንስቻለሁ። የዚህ ትንቢት ቃል የዮሐንስ ራእይ የትንቢት መጽሐፍ ነው። ትንቢት ነው። ወደፊት ሊሆኑ ስላሉ ነገሮች ሊነግረው ነው ጌታ። በዓለም ላይ ሊከናወኑ ላሉ ነገሮች ሊነግረው ነው ጌታ። ትንቢቶች አሁንም እንኳን እኛ በትንቢት እናምናለን። የትንቢት መንፈስ ይሰራል። ትንቢት መልእክት በመካከላችን ሲመጣ ከጌታ መሆናቸውን ከምናውቅበት አንዱ መንገድ ግረ መንገድ ተናግሬ ለማለፍ ነው። መልእክቱ ሰዎችን ለማቅናት ከጥፋታቸው የሚመለሱበትን የንስሐ ዕድል ለመስጠት ነው። ትንቢት የምትናገሩም ሰዎች፣ መልእክት አለኝ የምትሉትም ሰዎች ስሙ። በአዲስ ኪዳን ትንቢት ሲመጣ ከጌታ መሆናቸውን የምናውቅበት አንዱ መንገድ ምንድን ነው ከተባለ መልእክቱ የሚመጣው ሰዎቹን ለማቅናትና ከጥፋታቸው የሚመለሱበትን የንስሐ ዕድል መስጠት መቻሉን ቼክ ማድረግ አለብን። ቻንስ አለ ወይ ዝም ብሎ ደመሰሳችኋለሁ ነው፣ አጠፋችኋለሁ፣ ነቅላችኋለሁ፣ ወረውራችኋለሁ ብቻ ነው ወይ? መልእክቱ ከጌታ ከሆነ ጥፋቶችን በሚያባብል ቃል በመዳበስ በይሉኝታ አይደለም የሚመጣው። በዚህ ብቻ አያልፈንም። ከእግዚአብሔር የሆነ ተግሳጽ፣ ከእግዚአብሔር የሆነ ምክር ሰዎች ተስፋ እንዳላቸው መጨረሻ ላይ መልእክቱ አብሮ ይመጣል። ስለዚህ በዚህ በዮሐንስ ራእይ መጽሐፍ ውስጥ አሁን ቀጥዬ ያነበብኳቸው በሚሄደው 7ቱ መልእክቶች ውስጥ ለንስሐ የተሰጣቸውን ዕድል ያልተጠቀሙ ሰዎች የሚጠብቃቸውን ነገር ነው የሚነግረን። ዕድል ይሰጣል ጌታ። ዕድሉን ያልተጠቀመው ሰውዬ ኃላፊነቱን ይወስዳል ማለት ነው ራሱ። ስለዚህ ስጀምር እንደዚህ ብዬ ነው የሚጀምረው። ምዕራፍ 1 ቁጥር 19 እና 20 ቅድም አንብቤላችኋለሁ። ስለዚህ ያየኸውን አሁን ያለውን በኋላ የሚሆነውን ጻፍ። በቀኝ እጅ ያያቸው የሰባቱ ከዋክብት የሰባቱ የወርቅ መቅረዞች ምስጢር ይህ ነው። ሰባቱ ከዋክብት ሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ደግሞ ሰባቱ አብያተ ክርስቲያናት ናቸው። እነዚህ አብያተ ክርስቲያናት ቅድም ባልኳችሁ ቦታ ላይ የሚገኙ ያሉ የነበሩ ቸርቾች ናቸው። ሰባት የሚለው ቃል ፍጹም ቃል ነው ብያችኋለሁ። እነዚህ አብያተ ክርስቲያናት በየዘመኑ የነበሩ አሁንም ያሉ ናቸው። ስለዚህ መልእክቱ በዚህ ዘመን ላለነው አማኞች ሁሉ ለምክርም ለማስጠንቀቅም ለማነጽም የተጻፈ መልእክት ነው። ምዕራፍ 2
ላንብብላችሁ። ዮሐንስ ራእይ ምዕራፍ 2። በጣም ብዙ ጊዜ ይሄ ክፍል ስለተነበበ ትዝ ይላችሁ እንደሆነ ጳውሎስም አንዳንድ ጊዜ በጣም የደከመባት ቸርች ነች እቺ ቤተ ክርስቲያን። እዛ አካባቢ ያሉት ግን አንዳንድ የሚያሳዝኑ ንግግሮች ጽፏል ለጢሞቴዎስ ሲጽፍ። ጢሞቴዎስ በኤፌሶን እንደተቀመጠ ታውቃላችሁ። በመጋቢነት በኤፌሶን ተቀምጦ በነበረበት ጊዜ የኤፌሶንን ቤተ ክርስቲያን በኋላ የሚገጥማትን ነገር ሁሉ የሐዋርያት ሥራ ምዕራፍ 20 ስታነቡ ነግሯቸዋል። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ሰዎች ከመካከላችሁ ነው የሚወጡት ብሎታል። ከሌላ ቦታ ከየት የማይመጡ። ስለዚህ በመካከላችሁ ስለሚመጡ ለራስህም ለሌሎችም ሰዎች እናንተም ተጠንቀቁ ብሎ መሪዎቹን ተናግሯል። በኋላ ግን ደብዳቤ ሲጽፍ አንድ የሚያሳዝን ጊዜ ስለሚወስድ ነው እንጂ የሚያሳዝን አጻጻፍ ጽፏል። ምን ብሏል? በእስያ ያሉት ሁሉ ምን አረጉኝ ብሏል? ተውኝ። እና የደከመባት የለፋባት ቸርች ነች። ቸርቿ መጨረሻዋ አላማረም፣ እዛ አካባቢ ያሉ ቸርቾች በሙሉ። ስለዚህ በእስያ ያሉት ሁሉ ትተውኛል። የምን ጳውሎስ ነው የምን አገልግሎት ነው ሁሉ ያሉ አሉ። ስለዚህ እግዚአብሔር በጌታ በኢየሱስ ስም መጨረሻችንን ያሳምረው። አንዳንድ ጊዜ ይኸውላችሁ በቤተ ክርስቲያን ታሪክ ውስጥ ታሪክ ሲጠና ምን ይላሉ ሰዎች? ይዘልቅ ይሆን ወይ ይላሉ። ዘላቂ ነው ወይ ይሄ ነገር ይቀጥላል ወይ? አንዳንዶቻችን ልክ እንደ ኮካኮላ በሆነ ሰዓት ላይ ኩፍ እንላለን፣ ከዛ በኋላ ድራሻችን ይጠፋል። ስለዚህ የጀመርነውን እምነት ማስቀጠል መቻል፣ እንዲቀጥል እንዲሄድ ከጌታ ጋር ስር እየሰደድን። እንደውም ምን እየተባለ ነው? የኢትዮጵያ ክርስትና የአፍሪካ ክርስትና ነው ይባል። ማለት እንደ አፍሪካ የአፍሪካ ክርስትና አሁን እያጠኑ ያሉ ሰዎች ምን ይላሉ? ስር የሌለው ዝም ብሎ ግልብ ነው ይላሉ። ስር እየሰደደ የሚሄድ አይደለም። የሆነ ነገር ሲመጣ ዝም ብሎ የሚጋደም አይነት ነገር ነው። ከዚህ ሰዎች ማሰብ አለባቸው። ይሄ እምነት ከኔ ወደ ልጆቼ፣ ከልጆቼ ወደ ልጅ ልጆቼ ጌታ እስኪመጣ ድረስ። አንዳንድ ታሪክ ሄዳችሁ ስታጠኑ በዓለም ላይ እነዚህ እምነቶች ይሄንን ወንጌል የተቀበሉ ሰዎች የሄዱባቸው ረዥም መንገዶች አሉ። ዋጋ ከፍለው፣ ተሰደው፣ ተደብድበው፣ ተገለው። ለዚህ ነው ጌታ እስከ ሞት ድረስ የታመንኩን ይላል። እግዚአብሔር በኢየሱስ ስም ታማኝነትን ውስጣችን ይክተትብን። ስለዚህ እነዚህ ቤተ ክርስቲያኖች ለምክር ለማስጠንቀቅ ይጠቅሙናል። ምክር ይሰጠናል፣ ማስጠንቀቂያ ይሰጠናል። ምዕራፍ 2 ቁጥር 7 ዝም ብዬ ላንብብላችሁ። እንደዚህ ይላል፣ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ስማ፣ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁኝ ይላል። ቁጥር 11 ሌላኛዋን ቸርች የሕይወትን አክሊል እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል ለነሳው በሁለተኛው ሞት አይጎዳም። ከዛ ቁጥር 17ን ተመልከቱ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል ለነሳው በጌታ በኢየሱስ ስም የአሸናፊነት መንፈስ ውስጣችሁ ይግባባችሁ። በዚህ ሰልፍ፣ ጦርነት፣ ትግል በበዛበት ዓለም ውስጥ ድል የነሳው ጌታ ድል እንድንነሳ ይፈልጋል። አሸናፊ እንድንሆን፣ በምንም ነገር ዝልፍልፍ እንዳንሆን፣ ደካማ እንዳንሆን፣ ምንዝል እንዳንሆን፣ በጣም ጠንካሮች እንድንሆን፣ በሚያታግለን ነገር ውስጥ ሁሉ እየሰበርን እንድንወጣ እግዚአብሔር በጌታ በኢየሱስ ስም ላያችን ላይ ጸጋ ይልቀቅብን። አንዳንዴ የሆነ የሚደብት የሚጫጫን ነገር ሲመጣ ልቀቀኝ፣ ከላይ ላይ ተነስ፣ እኔ ተጓዥ መንገደኛ ነኝ፣ አገሬ ሰማይ ነው፣ ሰንጥቄ ነው የሚሄደው የሚል ኃይል በጌታ በኢየሱስ ስም ላያችን ላይ ይምጣብን። ላያችን ላይ የተከመሩ ቡቱቶ የሆኑ ነገሮችን ለዘላለም በመንፈስ ቅዱስ ኃይል የተቀደዱ የሆነው። ለዚህ ነው እነዚህን ቸርቾች ጌታ ድል ለነሳው አሸናፊ ለሆነው ኢየሱስ አልተሸነፈም፣ አሸንፏል። ደካማ የሚመስለው ጌታ በብርታት በሰዎች ሕይወት ውስጥ አልፈዋል። ነገስታት እስከሚገረሙ ጊዜ ድረስ የአባቱን ፈቃድ ኢየሱስ ፈጽሟል። ምዕራፍ 3ንም ተመልከቱ። ቁጥር 6 መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል ለነሳው ይላል። ቁጥር 5 በነጭ ልብስ ይጎናጸፋል፣ ስሙን ከሕይወት መጽሐፍ አልደመስሰውም፣ በአባቴና በመላእክቱ ፊት ለስሙ ሃሌሉያ እመሰክርለታለሁ። ያውልህ ጨርሰ ስትሄድ ሰማይ ከጌታ ጋር ስንገናኝ ጌታ ይመሰክራል። የኔ ነበር፣ ለኔ ነው የኖረው። የኔ ነበረች፣ ለኔ ነው የኖረችው። ሕይወቱን ለኔ ሰጥቷል፣ ኑሮውን ለኔ ሰጥቷል። ጌታ ይመሰክራል። አሁን እንዲህ የምንለው አባባል አለ አይደል? ጌታ ምስክሬ ይላሉ። ሪሊ ጌታ ይመሰክራል ለኛ ያለቀ ጌታ ምስክሬ።
ምስክር ጌታን እንጠራለን። ባለንበት ህይወት፣ ባለንበት አቋም፣ ባለንበት ኑሮ ጌታ ምስክሬ ስላማረ አትጥራ። የሚመሰክረው ጌታ አንድ ቀን በአባቱ ፊት የታረደው በግ የእግዚአብሔር ልጅ ቆሞ እኔ ቆሜ አንተ ቆመህ አባለበት ምስክርነት ይሰጣል። እግዚአብሔር ለዚህ ያውቃል። እግዚአብሔር ሆይ ሬባስታ ሎባሲ አላጋስታ በናዝሬቱ በጌታ በኢየሱስ ምስክርነታችንን ከሚያበላሽ ህይወት ነፃ አውጣን። ምስክርነታችንን ከሚያበላሽ ኑሮ ነፃ አውጣን። ምስክርነታችንን ከሚያበላሽ አካሄድ ነፃ አውጣን። በቢሮ ይሁን፣ በስራ ይሁን፣ በትዳር ይሁን ምስክርነታችንን ያበላሸ የጨለማ ጉልበት በጌታ በኢየሱስም ለቆን ይሄድ፣ ከላያችን ላይ ይነሳ። ምስክርነት የሚያበላሽ ነገር አለ። ለዚህ ነው ጌታ እመሰክርለታለሁ አለ። ቁጥር 13 እንዲህ ይላል፣ ቁጥር 12 ጀምሮ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊት ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወደውን አዲስቱን ኢየሩሳሌም አዲሱን ስሜን በእርሱ ላይ ጽፋለሁ። የማናውቀው ስም አለ፣ ግን ያልተገለጠ ስም አለ። መጨረሻ ላይ ተጽፎ የሚሰጠን ስም አለ። አናውቀውም፣ የተደበቀ ስም ነው። አንድ ቀን ግን ይገለጣል። እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ለመቀበል ያብቃን ጌታ። እነዚህ ሰሞን የምርቃት ጊዜዎች አሉ። ግራጁዌሽን ሰዎች ሲሸለሙ ደስ ይላቸዋል። ፉጨት አለ፣ ፊው ፊው ጭብጨባ አለ። ይኸውልህ ያኔ በሰማይ መላእክት አሉ፣ ያያሉ። እነዚህ ከዛ የመጡ ድል የነሱ ለኢየሱስ የኖሩ ኢየሱስ ኢየሱስ ያሉ ዘመናቸውን ሕይወታቸውን የሰጡ ይኸው ይሸለማሉ። ያፏጫሉ መላእክት፣ ይጮሃሉ መላእክት፣ ይገረማሉ መላእክት። እግዚአብሔር በጌታ በኢየሱስ ስም ይህንን ጉባኤ በምድሪቱ ያለችውን ቤተ ክርስቲያን ለዚህ እግዚአብሔር ያብቃን። ይሄ መልእክት ምንድን ነው የሚጠቅመን? አንድ ሁለት ብዬ ልንገራችሁ። የዚህ የሰባቱ አብያተ ክርስቲያናት መልእክት ጥቅም ምንድን ነው? እሱ አንደኛ ጌታ ራሱ በአብያተ ክርስቲያናት ውስጥ እንዲታይ እንዲኖር የፈለገውን ነገር ዋጋ ሰጥተን የሚጠላውን የሚነቅፈውን ነገር ይነግረናል። አንዱ ጥቅሙ ይሄ ነው። በእነዚህ ሰባት አብያተ ክርስቲያናት ውስጥ ጌታ የሚፈልገውን ነገር፣ ዋጋ የሰጠውን ነገር፣ ደግሞ የሚጠላውን የሚነቅፈውን ነገር ይነግረናል። ስለዚህ ይጠቅመናል። ለምሳሌ አለመታዘዝ፣ መንፈሳዊ ነገርን ችላ ማለት የሚያስከትለው መዘዝ ነግሮናል። ሰባቱንም እናንተ ታነባላችሁ። በመንፈሳዊ ሕይወታችን ደግሞ መትጋት፣ መበርታት የሚሰጠውንም ጥቅም ይነግረናል ይህ መጽሐፍ። ማንኛውም ቤተ ክርስቲያን ወይም አማኝ ምዕመን በእግዚአብሔር ፊት እውነተኛ መንፈሳዊ ሕይወት አቋሙን መመዘን የሚችልበትን መለኪያ አስቀምጦልናል። ምንድነው ጥቅሙ ካላችሁ፣ ሕይወታችንን ለመለካት አንድ ሰው የመጽሐፍ ሲጽፍ ምን ብሎታል? ርዕስ የሰጠው ርዕስ በጣም ደስ ስላለኝ የዘመኑ መስታወት ብሎታል። በጣም ጥሩ ነው። በቃ ይኸውላችሁ መተን ቸርች ራሷን መፈተሽ አለባት። በዚህ መስታወት ነው የትኛው ነው የኔን ሕይወት የሚመለከተው? ምስራቅ አጥቢያዎች ምንድነው እኔን የሚመለከተኝ? ምዕመናን ምንድነው እኔን የሚመለከተው? የእኛን ቸርች የሚመለከተው ምንድነው? የእኛ ቸርች ያለችበት ሁኔታ ምንድነው ብለን መጠየቃል። መመዘኛ ጌታ የእኛ ቸርች መመዘኛ ሙሉ ወንጌል አይደለችም። ቁርጥ ልንገራችሁ፣ የእኛ ቸርች መመዘኛ መካነ ኢየሱስ አይደለችም። የእኛ ቸርች መመዘኛ አብያተ ክርስቲያናት አይደሉም። የምንመዘነው በዚህ ቃል ነው። እግዚአብሔር ለቤተ ክርስቲያን ሚዛን የሰጠው ለቸርች የተሰጣት መጽሐፍ ቅዱስ ነው። ስለዚህ ሕይወቱን ሰው መመዘን ያለበት በእግዚአብሔር ቃል። ምንድነው መጽሐፍ ቅዱስ የሚለው? የኔ ሕይወት የት ነው ያለው? ይሄን መፈተሽ ይጠቅማል። ለዚህ ሰይጣን ቤተ ክርስቲያንን ወይም እያንዳንዱን አማኝ የሚያጠቃበትን መንገድ የሚገልጽ ነገር ስላለው ይጠቅመናል። ሁለተኛ ለምንድን ነው
የሚሰጠው ጥቅም። ጌታ የሚያመሰግነው ማንን እንደሆነ ምን አይነት ህይወት እንደሆነ ያሳውቀናል። ዝም ብሎ ያገኘውን ነገር አለ አይደለም። አሁን ምን የሚባል ነገር አለ? አትቀየሙኝ፣ እኔ አንዳንድ ቃላቶቼ ጥሩ ላይሆኑ ይችላሉ፣ አስቀድሜ ይቅርታ ጠይቃለሁ። አፕሮች ይላሉ። አፕሮችን በዚህ መጽሐፍ ስለሚነሳ ማለት መጀመሪያ ጌታ አመስግኖ ነው የጀመረው ምናምን ቸርቾቹን። አንዳንድ ጊዜ ሰውን በቃላት መሸንገል ትክክል አይደለም። ጌታ ሽንገላ አይናገር። ምን ብሏል ራሱ? ልክ ዮሐንስ ራእይ መጨረሻውን ሲጨርሱ የምወዳቸውን ብሏል። ምን እላለሁ? እገስጻቸዋለሁ። ስለሚወደን ነው የሚገስጸን ጌታ። የምወዳቸውን እገስጻቸዋለሁ። ስለዚህ እዚህ መጽሐፍ ውስጥ ጌታ ኢየሱስ ክርስቶስ ያንዳንዱን አማኝ የሚጠበቅበትን መንገድ የሚገልጽበት ነገር አለ። ካንተ የምፈልገው ነው ይሄን ነው። በቃ ሪሊ እውነተኛውን ነገር ነው የምነግርህ። ግን ምን መሰለህ እንደዚህ ሆኖ እንደዚህ ምናምን እያባበለን አይደለም። በቃ ይሄን ካንተ አልጠብቅም። አካሄድህን፣ አመለካከትህን፣ ኑሮህን አልፈልግም ይሄን ይላል። መጽሐፉን ስታነቡ የምታገኟቸው ናቸው። ሁለተኛው የሚጠቅመን ጌታ የሚያመሰግን አሁን ያልኩት ነው። ይቅርታ ማንን እንደሆነ ምን አይነት ህይወት እንደሆነ ይነግረናል። ለምሳሌ ምዕራፍ 2 ቁጥር 2 ዝም ብዬ ላንብብላችሁ። ስራህን፣ ድካምን፣ ትዕግስትን አውቃለሁ። ክፉዎችን ልትታገስ እንዳልቻልክ እንዲሁ ሐዋርያ ሳይሆኑ ሐዋርያን የሆኑትን መርምረ ሐሰተኞች ሆነ እንዳገኛቸው አውቃለሁ። ታግሰሃል። ስለ ስሜ ብለህ ጸንተህ አልደከምክም። አውቃለሁ። ሌላው ክፉ በቸልታ የሚመለከታቸውን ነገሮች ይነግረናል መጽሐፉ። ይጠቅመናል። ለዚህ የመሪዎችን ህይወት አስተምህሮን በሚገባ መመርመር እንዳለብን አሁን ካነበብኩላችሁ ክፍል ማየት ትችላላችሁ። አንዳንድ ጊዜ ዝም ብሎ ትምህርት መቀበል አይደለም። ጌታ ምን ብሏል በዚህ ቦታ ላይ? ሐዋርያ ሳይሆኑ በቃ አሁን እኮ ዝም ብለን ይሄ ዘመን በጣም የሹመት ዘመን። ሰው በየመንገዱ ነው ራሱን የሚሾመው። ደግሞ በሱ ካልተጠራን ያኮርፋሉ። ፓስተሩ ያኮርፋል። አሁን እንኳን ከፓስተር ተዘሏል መሰለኝ። በእንግሊዘኛም ቢሾፕ ካልተባለ በስተቀር አንዳንድ ሰው ይቆጣል። ምዕመናን የሚቆጡ ቢሾፖች አሉ። እኔ ቢሾፕ ይሁኑ ሾፕ ይሁኑ አላውቅም፣ ግን በጣም ማሰብ አለበት። ስም እያጣላን ስለሆነ ማለት አንዳንዱን ነገር አይፈልጉትም። አንዳንድ ሰዎች የተለያየ ስም እያወጡ ነው ከመጽሐፍ ቅዱስ። እንደ ስማችን ሆነን እንድንገኝ ግን እግዚአብሔር ይርዳን። ሳይሆኑ ነን የሚሉትን ነጥለ ስላየሃቸው በቃ ካልሆንክ አይደለህም፣ ካልሆንኩኝ አይደለሁም፣ አይደለንም። በቃ ይሄ ምንም ማለት አይደለም፣ ክብራችንን አይቀንስም። እኔ ደጋግሜ ብያለሁ። እናቴ ያወጣችልኝ ስም አበበ ስዩም ይባላል። በሱ ጥሩኝ። በጣም ነው የምወደው። ከማንም ጋር አያጣላኝም። ሰላማዊ ስም ነው። ቸርች ውስጥ ጠብ የመጣው መቼ ነው? ይሄ ስም ከመጣ በኋላ እንደ ጀነራል እንደ ኮሎኔል ይመስለናል። ከዛ በኋላ በቃ መባቀሻ። ዝም ብለህ ትጠራኛለህ እንዴ? በቃ እንደ ሌጣ ይላሉ። ምንም አይጠቅም። ይሄ የማይረባ ነገር ስለሆነ ብዙ ሰዎችን አጣልቷል፣ ከፋፍሏል። ስለዚህ በእምነት፣ በፍቅር፣ በምስክርነት፣ በአገልግሎት ስለ ክርስቶስ መከራን በመቀበል በመጽናት እነዚህ ነገሮች ምስጋና ስለተሰጣቸው ይጠቅሙናል። ስናየው መከራ ውስጥ ያለው ሰውዬ ማንም ባያውቃችሁ ጌታ ያያል፣ ያውቃል። ተመልከቱ፣ እንደዚህ የሚል ቃል አለ ቁጥር 3 ላይ ቁጥር 10 ይቅርታ፣ ምዕራፍ 2 ቁጥር 10 ልትቀበለው ያለን መከራ ምን አትበል። እስቲ አንብቡት። ምን አትበል? ኦልሬዲ ተቀበለዋል። በቃ ልትቀበል ያለውን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን በወህኒ ሊያገባችሁ 10 ቀን መከራን ትቀበላላችሁ። እስከ ሞት ድረስ ምኑን? ታማኙን። በቃ ምንድነው ይሄ? ጌታ ያውቀዋል። የማያውቀው ስደት የለም፣ የማያውቀው መከራ የለም። ጌታ ኢየሱስ ክርስቶስ የምናልፍበትን መንገድ ያውቃል። ይኸው እዚህ ጋር ልትቀበለው ያለ ችግር ካለ አትፍራው። ስደት ካለ አትፍራው። ወይኔ ጉዴ አንበል። ከጉድ የሚያወጣ ጌታ ስላለ ማለት ነው። የእግዚአብሔርን ቃል በመጠበቋ ክርስቶስ ቤተ ክርስቲያንን አመስግኗል። ቅድም ባነበብኩላችሁ ክፍልም ላይ ምዕራፍ 2 ቁጥር 8 ተመልከቱ። በሰርሜኔስ ወዳለ ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህን ድህነትህን ምን እላለሁ? እስቲ ጌታ ያውቃል በሉ። ያለውበትን ሁኔታ በሉ ጌታ ያውቃል። እግዚአብሔር እንዲህ ይላችኋል፣ ያለህበትን ሁኔታ አውቃለሁ።
ያለሽበትን ሁኔታ አውቃለሁ። ደሃ ነኝ የለኝም ምናምን አውቃለሁ። በእኔ ባለጸጋ ነህ አንተ። የሰይጣን ማህበር ነው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡት ስድብ ምን እላለሁ? አሁን ዝም ብላችሁ አስቡ እስቲ። የሚሰድቡን ሰዎች የሉ አሉ። አብረዋችሁ በልተው አብረዋችሁ ጠጥተው ጴንጤ በመሆናችሁ ግን በጣም የሚጠሏችሁ ሰዎች አሉ። ይሰድቧችሁ። እኔ ከጴንጤነቱ በስተቀር ምጠላው ነገር የለም ይላል። ጴንጤ የሚለውን ቃል ለውጡትና የኢየሱስ በመሆኑ ምክንያት እንደማለት ነው ለኔ። ጌታ ያውቃል። አዎ ስድቡንም አውቃለሁ። ስለዚህ የሚሰጠው ጥቅም ጌታ የሚያስመሰግነው ምን እንደሆነ ምን አይነት እንደሆነ ማወቅ ይጠቅመናል። ሰዎች ሲሰድቡን እንዲህ ማለት እንጂ ጌታ ያውቃል። ቢንቁን ተምራችሁ እንዳልተማራችሁ ትሆናላችሁ እኮ አንዳ በጴንጤነታችሁ ብቻ እንደ ውራጅ የሚያያችሁ ሰዎች እኮ አሉ። በጣም እኮ የተማረ ሰውዬ ነው ጭንቅላቱ ግን ይላል። ግን ምን ይሁን ግን ኢየሱስ ነው የገባው። ግን ኢየሱስ ነው በህይወታችን የመጀመሪያውን ምዕራፍ የያዘው። ለኛ ነገሮችን የምናየው በኢየሱስ አይን ነው። መለኪያችን ኢየሱስ ነው። ለኛ ክብራችን ኢየሱስ ስለሆነ ሃሌሉያ። ወርቃችን፣ ብራችን፣ ጌጣችን፣ ማረጋችን ስሙ ለዘላለም የተባረከ ይሁን። የቱንም ያህል የሰይጣን ማህበር በምድሪቱ ላይ ቢኖርም ሰይጣን ይስማ። አዋጅ አዋጅ! በእኛ ላይ ንጉሥ ኢየሱስ ነው። በእኛ ላይ ጌታ ኢየሱስ ነው። ዙፋኑ ባለበት የምንገዛው ለኢየሱስ ነው። ሬባስ ታሎቫሲያቫ በናዝሬቱ በጌታ በኢየሱስ ስም የትኛውም የጨለማ ጉልበት የተሰበረ ይሆን። ያደከማችሁ ይድከም። ተስፋ ያስቆረጣችሁ ነገር ከላያችሁ ላይ ይነሳ። እነዚህም ቤተ ክርስቲያናት ስናይ በጌታ በኢየሱስ ስም ትንሣኤ ይሆንልን። ሶስተኛ ጥቅም ጌታ ለእርሱና ለቃሉ ታማኝ በመሆን ጸንተው ለቆሙት አብያተ ክርስቲያናት ዋጋ የሚሰጥ ጌታ እንደሆነ እንድናውቅ ይረዳናል። ጥቅሙ ይሄ ነው። ዋጋ አለው። በዓለም ላይ ለሚመጣው ላለው የፈተና ሰዓት አንዱ ምን ብሏል እዚህ ጋር? እጠብቅሃለሁ። ያው ምዕራፍ 3 ቁጥር 10 ቅድም ያልኩላችሁ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን በወህኒ ሊያገባችሁ አለው። 10 ቀን መከራን ከተቀበላችሁ ትቀበላላችሁ። እስከ ሞት ድረስ የታመንኩን የሕይወትን አክሊል ምን አደርጋለሁ? እሰጥሃለሁ። ዓለም እስር ቤት ታዘጋጅልናለች፣ ኢየሱስ አክሊል ያዘጋጅልን። ስሙ ለዘላለም ይባረክ። ፍቅሩን መገኘቱን ይሰጠናል ጌታ። በየትኛውም ሁኔታ ውስጥ ብንሆን አንዱ በጣም ማሰብ ያለብን ነገር ምንድን ነው? በየትኛውም ጊዜ ጌታ መገኘቱን አይከልክለን። የሆነ ህልውናው ከመካከላችን አይጥፋብን። ምዕራፍ 3 ላይ ያለችዋን ቸርች ሄዳችሁ ቁጥር 20 ስትመለከቱ ብዙ ጊዜ ይሄ ጥቅስ ለአዳዲስ ሰዎች ስለሚጠቀስ በጣም ያሳዝነኛል። ይሄን ቃል ባነበብኩ ቁጥር እንደ ቸርች ሳስበው ምንድን ነው የሚለው? እነሆ በደጅ ቆሜ ምን አደርጋለሁ? አንኳኳለሁ ይላል። ማለት ቸርቹ የራሱ ነው። እንደዚህ ያላል። በቃ የራስህ ጉዳይ፣ የራስሽ ጉዳይ፣ እንደፈለገሽ ሁኚ፣ እንደፈለገ ሆነ አላለ። ያለችበት ሁኔታ እያወቀ ጥጋቧን እያወቀ አታስፈልገኝም እያለችው እያወቀ አለኝ ሁሉ ነገር እያለች እያወቀ ደጅ ላይ ቆሞ ያንኳኳ። በገዛ ቤቱ ባዕድ የሆነ ጌታ፣ በገዛ ቤቱ የተሰደደ ጌታ እነሆ በደጅ ቆሜ አንኳኳለሁ። ማንም ተነስቶ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር ህብረት ፌሎሺፕ። እግዚአብሔር ህልውናውን አይከልክለን። እናንተ መኳንንቶች የዘላለም ደጆችን ክፈቱ እንደተባለ እግዚአብሔር ከሌለበት ጉባኤ በጌታ በኢየሱስም እግዚአብሔር ያድነን። እግዚአብሔር ከሌለበት ስብሰባ ዝም ብሎ ስርዓት ከሆነ የሆነ ከቀዘቀዘ በረዶ ከሆነ የእስራኤል አምላክ የሰራዊት ጌታ እግዚአብሔር በመገኘቱ በጌታ በኢየሱስ ስም ሁላችንን ይባርከን። ገብቶ ጌታ ማለት ሁሌ እናስብ። አንድ ሰሞን አንዳንድ መዝሙሮች ነበሩ። አልወደው ሕይወቴ ካላየሁ አንተ፣ አልወደው
ኑሮዬ ካላየው አንተ። ዝም ብላችሁ አስቡት እስቲ። አንዳንዴ ያለ ጌታ ልንሰበሰብ እንችላለን። ያለ ጌታ ልንገናኝ እንችላለን። ስለዚህ ቼክ ማድረግ አለብን። አለ ብርድ ብርድ አለኝ ያለው ዘማሪ እኮ ቀዘቀዘኝ። እናንተ የትዳር ጓደኛሞች ልጆቻችሁ አንድ ገበታ ላይ ተሰብስበው እየበላን እየጠጣን የሆነ ሰው ከጎደለ እኮ ደስ አይለንም። እናት እኮ ልጆቿ ዙሪያውን ቢኖሩ ባለቤቷ ከሌለ ብዙ ደስ አይላት። እኔ አላውቅም፣ እንደሱ ይመስለኛል። እኔ ተወልጄ ያደግኩበት ቤተሰብ ውስጥ የኔ ቤተሰቦች አማኞች አይደሉም። ወላጅ አባቴ እኔ ያለው 3 እህቶች አሉኝ እኔ እና ሲመጡ ሁሉ ጊዜ ሲገቡ እናታችሁ የለችም ይላሉ። ለቅሶ ልትደርስ ሄዳለች ትላለች ታላቃት። ይወጣሉ እና ውጪ ይቆማሉ። እንዴ አባዬ ትላለች። ግቡ እንጂ ተዘጋጅቷል፣ ብሉ ብሉ እናንተ ብሉ ትምጣ እሷ ይላሉ። እኔ ከአባቴ የተማርኩት ፍቅር ነው። ከአባቴ የተማርኩት እናቴን መፈለግ ነው፣ መጠበቅ ነው። ባይኖርም የራሱ ጉዳይ። የዘንድሮ ባል የት እንደሚበላ አይታወቅም አይባልም፣ ነውር ነው። ብዙዎቻችሁ ትዳራችሁን የበጠበጣችሁት እኮ ያለሱ መኖር እችላለሁ ያለሷ መኖር እችላለሁ ያላችሁ። አይቻልም። የሆነ ህብረት ያስፈልጋል። ለዚህ ነው ባል በሌለበት ሚስት በሌለች በቅርቅር ይለናል። ይምጣ እስቲ። ሲጎድል እኮ የሚሰማን ነገር አለ። ከዚህ ባለፈ ኢየሱስ በሌለበትስ ዝም ብሎ መሰብሰብ ይቻላል? ያላቅ ህልውናውን ግን አይከልክለን ጌታ። ፍቅሩን፣ ምህረቱን፣ መሰጠቱን ሸተተኝ ትሎ ይላል አንዳንድ። ዛሬ ጌታ ሸተተኝ የሆነ ነገር። አምላኬ እግዚአብሔር ሆይ ቤቱ ያንተ ነው። ህልውና በመካከላችን ይሆን፣ ክብር በመካከላችን ይሆን። አንተን የሚያርቅ ነገር ከኝ መካከላችን ይጥፋ። እግዚአብሔር ሆይ እንለምናለን። በገዛ ቤትህ አንተ ባዕድ አትሁን። በገዛ ቤትህ ውጭ አትቁም። እግዚአብሔር ሆይ እኔ ምህረት ለምናለሁ፣ ይቅርታ ለምናለሁ። የዘላለም አምላክ እግዚአብሔር ሆይ ከቤትህ አትራቅ፣ አትሽሽ። ህልውና ይሰማን። እኛ ያላንተ ተስፋ የለንም። እግዚአብሔር ሆይ ጨለማ ውስጥ ነው የምንሆነው። በምህረት ግን በመካከላችን ተገኝልን። ቤተ ክርስቲያን የሚል ስም ይዘን ኢየሱስ ከሌለ ለእኛ ጥቅም የለውም። የኔ መልበስ የኔ መብላት ክብር አይደለም። የቤተ ክርስቲያን ክብር ክርስቶስ ነው። አንኳኳለሁ አለ በገዛ ቤቱ። እኔ ነኝ የምበጅህ፣ እኔ ነኝ የምጠቅምህ። የኔ ወንድም መስበክ ስለቻልኩ መጽሐፍ ቅዱስ ትምህርት ቤት ስለተማርን ቴዎሎጂ ስለምናቅ ወዲና ወዲህ ስለምናራርቅ አይደለም። እግዚአብሔር ይምጣ። ቤቱ የእሱ ነው፣ ክብሩ ይምጣ። ቤቱ የእሱ ነው፣ ኃይሉ ይምጣ። ቤቱ የእሱ ነው፣ ህልውናው ይምጣ። እግዚአብሔር ሆይ አውላላ ሜዳ ላይ ከመበተን እግዚአብሔር ያድነን። አንድ ጊዜ አንድ ጥቁር ወደ አንድ ቤተ ክርስቲያን ሲሄድ የምታውቁት ነው። የህንዱ መሪ ኢንዲራ ጋንዲ የተናገረው ንግግር ይመስለኛል። እና አስቆመው። ወዴት ነው የምትሄደው? ቸርች አለው። ይሄ የጥቁሮች አይደለም አለው። ዋት አይደለም፣ ሂድ ወደ ሌላ አለው። እና እንደዚህ አለ፣ ጌታ ሆይ ያንተ ቤት አይደለም እንዴ? እኔንም ካስወጡኝ ቆይቷል። ልንሰበሰብ እንችላለን። ፓስተር ሊኖረን ይችላል፣ ነብይ ሊኖረን ይችላል፣ ሐዋርያ ሊኖረን ይችላል፣ መጽሐፍ ቅዱስ ሊኖረን ይችላል። ባለቤቱ ግን እኛ መካከል ላይኖር ይችላል። ስለዚህ ቢ ኬርፉል። አራተኛው ጌታ የሚነቅፍብን ምንድን ነው የሚለውን ማወቅ ይጠቅመናል። ለእርሱ ለእግዚአብሔር ያለንን ፍጹም ፍቅር መሰጠት ቀንሶ ከሆነ ቼክ ማድረግ ጥሩ። ያለው ህይወት ያለንን ህይወት ይዘን ነው የምንመላለሰው? እንዴት አይነት ኑሮ ነው የምንኖረው? ለዚህ ይጠቅመናል። ስህተት አስተማሪዎችን ችላ ብለናቸው ከሆነ የስህተት ትምህርት ማዕከላችን ገብተው ከሆነ ግድ የለሾች ከሆነ ለመንቃት ይጠቅመናል። ይሄ መንፈሳዊ ነገራችን ሲሞት ምንድነው እየሞተብኝ ያለውን ነገር እያነበብን ስንሄድ ለማየት ይጠቅመናል።
ለብ ስንልም ክፍሎቹ እናንተ ስለምታውቋቸው ምዕራፍ 2 እና 3 ቁጭ ብላችሁ እስከ ዛሬ ባለፈው ጊዜ አንብቡ እያለሁ እናንተ አንብቡን። እያንዳንዱ ጥቅስ ማንበብ ከቻልኩኝ ጊዜ ሊወስድብን ስለሚችል ማለት ነው። እውነተኛ መንፈሳዊነት ማለት ንጽህናን፣ ጽድቅን፣ መንፈሳዊ ጥበብን ስንጥል ጌታ ቤተ ክርስቲያንን ይነቅፋታል። ቁጥር 18 እንዲህ ይላል ምዕራፍ 3 የዘለልኩ ነው ማለት ሁሉንም ቸርቾች ሀብታም ነኝ ባለጠጋ ሆኛለሁ አንዲት እንኳን አያስፈልገኝም የምትል ስለሆንክ ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትክ መሆንን ስለማታውቅ እግዚአብሔር ከዚህ ያድነን። ባለጠጋ እንድትሆን በሳት የተነጠረውን ወርቅ ተጎናጽፈህ የራቁትነትን አፍረህ እንዳይገለጥ ነጭ ልብስ እንድታይ ዓይኖችን የምትኳለውን ኩል ከኔ እንድትገዛ እመክርሃለሁ። ምክር ነው የሚሰጠን። በቃ ይኸውልህ ኩል አለ እኔ ጋር አጥርተህ እንድታይ የሚያደርግ ኩል አለ። ስለዚህ ምናልባት አምስተኛው ምንድነው ጥቅሙ ካልን ጌታ መንፈሳዊነትን የጣልን ችላ ያለች አብያተ ክርስቲያናት የሚቀጣው እንዴት እንደሆነም ይነግረናል ክፍሉ። ምዕራፍ 2 ቁጥር 5 ላይ አንዱ የተነገረው ፍርድ እሱ ነው። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐ ግባ፣ የቀደመውን ስራህን አድርግ፣ አለዚያ እመጣብሃለሁ። ንስሐ ባትገባ መቅረዙን ከስፍራው ምን አደርጋለሁ? ወስዳለሁ። ፍርድም አለ። ምዕራፍ 3 ቁጥር 16ንም ተመልከቱ። እንዲህ ይላል፣ እንዲሁ ለብ ስላልክ በራድ ወይም ትኩስ ስላልሆንክ ከአፌ ምን ላደርግህ ነው? ልተፋህ ነው። በእግዚአብሔር መንግስት ውስጥ ከነበራቸው ስፍራ ሊወገዱ ይችላሉ። በጣም ግዴለሾች አንሁን፣ ቸልተኞች አንሁን። ጌታ እንዲያደርጋል ምናምን እያልን በማይረቡ ቃላቶች ዝም ብለን ህይወታችንን አንከሽን። መሪዎችም በእግዚአብሔር ፍርድ ስር እንደሚወድቁ ክፍሎቹ ይናገራሉ እያነበባችሁ ስትሄዱ። ስለዚህ ምን እናድርግ? እቺን ብቻ ተናግሬ ልጨርስልኝ። አብያተ ክርስቲያናት አማኞች ከመንፈሳዊ ውድቀት ጋር ተያይዞ ከሚመጣው የክርስቶስ ፍርድ ራሳችንን እንዴት ነው ልንጠብቅ የምንችለው? 1 2 3 ብዬ ዝም ብዬ ልንገራችሁ። አብያተ ክርስቲያናት አማኞች ከመንፈሳዊ ውድቀት ጋር ተያይዞ ከሚመጣ የክርስቶስ ፍርድ ራሳችንን እንዴት እንጠብቅ? እሺ አልከን። እንዲህ አለ ጌታ፣ ተፋችኋለሁ አለ፣ ተዋችኋለሁ አለ፣ እንዲህ አይነት ነገር መካከላችሁ አለ አለ። ምንድን ነው የሚሻለው? ይሄው የሚሻለው እንዲህ የሚል ነው። መንፈስ ለአብያተ ክርስቲያናት የሚናገረውን ለመስማት ፈቃደኛ መሆን ጥሩ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ክፍሎቹን ቁጥሮቹን እናንተ ቁጥሮች አሉ። ቁጥር 2 አለ፣ ቁጥር 5 አለ፣ ቁጥር 7 አለ፣ ቁጥር 16 አለ። እዛው እጃችሁ ስላለ እናንተ ይሄን ቃል እዛው ስለምታገኙት ማለት ነው። ሁለተኛ ሁል ጊዜ በቃሉ መመራት። ቀደም ብያቸዋለሁ። የእግዚአብሔር ቃል ነው ሊመራን የሚገባ። ለዚህ ነው መጽሐፉ ሲጀምር በዚህ መጽሐፍ የተጻፈውን የሚሰሙ በውስጡ ያለውን የሚጠብቁ የተባረኩ ናቸው እንዳለ። የእግዚአብሔርን ቃል መስማት መስማት መስማት። ባለፈው ብያቸዋለሁ። እነዚህን ጣቶች አውጥቼ አሳይቻቸዋለሁ። መስማት አንድ ነገር ነው፣ መታዘዝ ሌላ ነገር ነው። ማሰላሰል ምንድን ነው ጌታ ያለው? ወይ እንደዚህ እንበል። አንዳንድ ነገር ሲደጋገመ ለምንድን ነው እግዚአብሔር እየደጋገመ የሚናገርን? መቆም ጥሩ ነው። ቤታችንን ቼክ ማድረግ፣ ህይወታችንን ቼክ ማድረግ፣ ኑሯችንን ቼክ ማድረግ ድንገት ስለሚሆን አንዳንዱ ነገር ቅድም ባነበብኩላችሁ የመጀመሪያ ክፍል ላይ እኮ ራሳችንን ብንመረምር ባልተፈረደብን ነበር ይላል። ሲፈረድብን ከዓለም ጋር ደግሞ እንዳንኮነን ጌታ ይገስጸናል። ይገስጻል። የምወዳቸውን ገስጻቸዋለሁ እንዳለ ማለት ነው። ሶስተኛው ምንድን ነው? ሁል ጊዜ በእግዚአብሔር ፊት ህይወታችንን መመርመር በጣም አስፈላጊ ነገር። ሁል ጊዜ ህይወታችንን መመርመር። ቁጥር ከማነብ ብዬ ነው ሰዓት ስለሚወስድብኝ። ምዕራፍ 2 ላይ ቁጥር 14 እና 15 ማንበብ ትችላላችሁ። ቁጥር 20 ነኝ የሚለው ምናልባት ቁጥር 20 ላንብብላችሁ። እንዲህ ይላል ከ19 ሙሉ ስራህን፣ ፍቅርን፣ እምነትን፣ አገልግሎትን፣ ትዕግስትን ከፊተኛው ስራ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለዋን ባሪያዎቼን እንዲሴስኑ ለጣዖት የታረደውን እንዲበሉ የምታስተምረውን የምታስተውን ያችን ሴት ኤልዛቤልን ስለምትተዋት ቅድም ያልኳችሁ የምነቅፍብህ ነገር አለኝ አለው። ስለዚህ
ከእንደዚህ አይነት ነገር ለመዳን መድኃኒቱ ምንድነው ካለ ሁል ጊዜ በእግዚአብሔር ፊት ህይወታችንን ምንድነው እኛ ጋር ያለው? ምንድነው እኛ መካከል የገባው? መጽሐፍ ቅዱስ ጥናታችን ጋር የገባው ምንድነው? ህብረታችን መካከል የገባው ነገር ምንድነው? ቸርቻችን መካከል የገባው ነገር ቼክ አድርጉ። ትክክል ያለው ነገር ካለ በቃ ልክ አይደለም። ልንጣላ እንችላለን። እኔ እኮ ልቀየማችሁ፣ እናንተ ልትቀየሙ ትችላላችሁ። ስለ ወንጌል ሌላ ጉዳይ የለንም። ሌላ ቢዝነስ የለም። እኛን የሚያጣላን መጽሐፍ ቅዱስ ወንጌል ነው። ከዚህ የሆነ ነገር ሲፈጠር በቃ እንጣላ። ምን ይደረግ? ኖ እኛ ጋር ይሄ አይሰራም፣ ይሄ አይደለም፣ ልክ አይደለም ማለት መቻል አለብን። ጌታቺ ሴትዮ አገልጋዮችን ባሪያዎችን እንዲሴስኑ እኔ ባወራ እኮ በጣም ከባድ ነገር አለ እዚህ ሀገር ላይ። ምን የመሳሰሉ ልጆችን እኮ እየመረጡ ለባሎቻቸው የሚሰጡ ሴቶች እኮ ያሉበት ምድር ውስጥ ነው ያለን። ባያላቸው ለባሎቻቸው ሌላ ሴት የሚሰጡ ቆንጆ እየፈለጉ ውጭ እንዳይመስሏችሁ አንዳንዶቹ ቤተ ክርስቲያን ውስጥ የሚሰሩ ግፎች አሉ። እያወቁ ደግሞ አንዳንድ ሰዎች ዝም በቃ ምን ይደረግ መንፈሱ እንዲህ ነው የዚህ ሰው ይላል። እግዚአብሔር ከጉድ ያወጣል። አራተኛው እንዴት ልንጠበቅ እንችላለን? ከደረስንበት መንፈሳዊ ውድቀት መነሳት የሚቻለው በፍጹም ልብ ንስሐ በመግባት ወደ ቀደመው ፍቅርና እውነት፣ ንጽህና በቃሉ ወደ ተገለጠው የክርስቶስ ኃይል ስንመለስ ብቻ። ንስሐ ከዚህ በፊትም ተናግሬያለሁ። ቁጭ ብሎ ማልቀስ አይደለም። ወደዚህ ይሄድን ከሆነ ንስሐ ግቡ ሲባል እዚህ ጋር ቆሞ አቤቱ አቤቱ ማለት ነው። በቃ ፊትና ዙሮ ወደ ኋላ መመለስ። ንስሐ አቅጣጫ መቀየር ነው። የአቋም ለውጥ፣ የሐሳብ ለውጥ፣ የድርጊት ለውጥ፣ የኑሮ ለውጥ። ንስሐ ማረኝ ማረኝ አይደለም። ኢትዮጵያ ውስጥ የተሳሳተ ጸሎት፣ ስህተት ውስጥ የገባ ጸሎት ምንድነው ቢባል በቃ ማረኝ ማረኝ ብቻ ቆመን ከዛስ ከጸሎት ስንወጣ እንቀጥላለን። አይደለም። በቃ የአቋም ለውጥ ነው። ከዛሬ በኋላ አትሳደብ ከተባልክ አትሳደብ። በቃ አቁም። አትስረቅ፣ አቁም። በዝሙት የምትቸገር አቁም። በቃ አቁም ከተባልክ አቁም። እግዚአብሔር ይረዳል። እግዚአብሔር ኃይል ይሰጣል። እግዚአብሔር ጉልበት ይሰጣል። አለዛስ ንስሐ ባትገባ ግን እመጣብሃለሁ፣ በአፌ ሰይፍ አጠፋችኋለሁ። አንዳንዱ ነገር ከባድ ነው። የቆሮንቶስ ቅድም ያነበብኩላችሁ እኮ በጌታ እራት ላይ ሲቀልዱ ጌታ እንዲህ አለ፣ እንደዚህ ከቀጠሉ እነዚህ ሰዎች ከባድ ነው ብሎ አንዳንዶቹን እንዲያንቀላፉ አደረጋቸው። ማንቀላፋት ማለት ማሰለ በቁም እንድትሞት ያደርጋል። በቃ ትሞታል እና ወስደው ይቀብሩኛል፣ እንቀበራለን። አንዳንዶቹ አንቀላፍተዋል። እዚህ አንዳንዴ የማይበጅ ነገር ከሆነ እግዚአብሔር ይወስደናል። ቤቴን አታበላሽ፣ ህዝቤን አታበላሽ እያለ። ስለዚህ ቆመን እናስ እግዚአብሔር በሰጠን እድል እንድንጠቀም እግዚአብሔር ሁላችንንም ይርዳን። የመጨረሻ እንዲህ ብዬ ላንብብ፣ በቃሌም ባነብላችሁ ምዕራፍ 3 ቁጥር 19። ቅድም እንዳልኳችሁ መልእክቶቹ በቃ እነዚህ ናቸው። እንደዚህ ይላል ቁጥር 19፣ እኔ የምወዳቸውን ሁሉ ምን አደርጋለሁ? ገስጻቸዋለሁ። ከዛስ እቀጣቸውም አለ። እንግዲህ ቅና፣ ንስሐ ግባ። እኔ የምወዳቸውን ሁሉ እገስጻቸዋለሁ። ጌታ ይገስጻል። አዎ። ጠልቶን ነው አይደለም። ስለዚህ እንጸልያለን። እየጸለይን ጌታ ምንድን ነው ያለን? ምንድን ነው ጌታ እኔ ጋር የማይወደው ነገር፣ በግል ህይወቴ የሚጠላው ነገር፣ እንደ ቸርች የሚጠላው ነገር ምንድን ነው? ትንሽ ጸልዩ። በቃ ጠልቶን ሳይሆን ወዶ እንዳንጠፋበት እግዚአብሔር ሆይ አንተ እንዳትገኝ የሚከለክል በእኔ ህይወት ውስጥ ያለ ቆሻሻ ነገር፣ አስተሳሰብ ቢሆን፣ አመለካከት ቢሆን፣ ንግግር ቢሆን በጌታ በኢየሱስ ደም እግዚአብሔር ይሄንን ጉባኤ ያንጻ። እኔን ያንጻኝ፣ እናንተን ያንጻችሁ። እግዚአብሔር አይምሯችንን ያንጻ፣ ልባችንን ንጹህ ያደርግልን። አቤቱ